የእውነት በጣም ነው የሚያሳዝነው። ተሳሳትሽው። ልጅን በጣም ነው የምወደው። በጣም አዎ፣ የልጄ ልጅ እንዲሞት እፈልጋለሁ። አንቺ ለምን ደነገጥሽ? አይ እርስዎ ልጆትን በጣም ነው የሚወዱት ብዬ ነው። አዎ አልተሳሳትሽም። ልጅን በጣም ነው የምወደው። በጣም እሱን ወደው ልጁን ሲገሉበት ምን ይሰሙታል? ከሌላ ሴት ይወለዳላ። ምን ችግር አለው? እኔ ፀሐይን እንጂ እኮ የልጄን ልጅ አልጠላሁትም። ባይጠሉት ኖሮ ወይዘሮ ቅድስት ባለቤቷን አገኘች። በስተመጨረሻ ዩዲት ጉዲት ከዚህም በፊት ክፋትና ግፍ ስትሰራ የነበረችው ዩዲት ጉዲት በአሁን ሰዓት መልካም ነገር እየሰራችና ለሰራችው ስራ ራሷን እየቀጣችና እንደዚሁም እያካካሰች ትገኛለች። ከመክተቱ ከክፋት ወደ ጦርነት ወደ መልካምነት ተቀይራ ለሰራችው ግፍ በአሁን ሰዓት እያካካሰች ትገኛለች ማለት ነው። እናቷ ወይዘሮ ወርቄ ሰው እድሜው ገፋ ስል ትልቅ ሰው ሲሆን ሀሳቡና አመለካከቱ ይቀየራል ሲባል ወይዘሮ ወርቄ ዛሬም አስተሳሰቧ ሳይቀየር ልጇን ለመግደል እንግዲህ መድኃኒት እየሰጠቻት ትገኛለች። መርማሪ ፖሊስም ወደ ቤት ውስጥ መጥቶ እንግዲህ ቤት ውስጥ ያለችውን መድኃኒት ፖሊስን በርቺ፣ ጠንክሪ፣ ምንም ነገር እንዳይነቃብሽ አደራ። እነኚህ ሰዎች መሰሪ ናቸው። የወዲት ጉዲት ያለችበትን ቦታና በዚህ ቤት ውስጥ የሚሰራው ነገር እንድታጣሪልኝ በማለት ነገራት። እሷም መርማሪ ፖሊስ ምንም ነገር እንዳታስብ፣ ምንም ነገር እስካሁን የተነቃ ነገር የለም፣ ወደፊትም እንደማይነቃ እነግርሃለሁ፣ ምንም ችግር የለውም በማለት እሱን እየነገረችው ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ ከብራችኋለሁ። እውነት ሁሌም ለምታበረታቱኝ በቺ ጠንክሪ ለምትሉኝ ሁሉ እግዚአብሔር ምድርና ሰማይን የፈጠረ አምላክ በጣም ይስጥልኝ። እስቲ እውነቴን ነው የምላችሁና ወደ እናት ገፍ ድራማ ስንሄድ እንግዲህ በጣም አሳዛኙና ልብ አንጠልጣዩ ድራማ እኔ እውነቴን ነው የምላችሁ በጣም ነው ያሳዘነኝ ከምታስቡ የበለጠ ማለት ነው። እንግዲህ ወይዘሮ ወርቄ ዛሬም ከግፏ ምንም ነገር እየተቀየረች አይደለም። ያንኑ መንገድን እየተከተለች ትገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ እውነቴን ነው የምላችሁ የግፍ ግፍ እየሰራች ትገኛለች። እያደረገች ያለችው ነገር በጣም አሳዛኝና ልብ አንጠልጣይ ነገር እየሰራች ትገኛለች ማለት ነው። እስቲ ምንድነው እያደረገች ያለችው ሲባል ቤተሰቦች እያደረገችው ያለችው ነገር እንግዲህ በጣም በሚያሳዝን ነገር ወይዘሮ ወርቄ ልጇን እንደዛ ሄዳለሁ ስል ልጄ መሄድ የለብህም እኔን ጥለክ ለማኑ ጥለክ የምትሄደው ብላ እንደዛ አልቅሳ ለምና እሱም እሺ በቃ እናቴ አንቺ ከተቀየርሽ አንቺማ እሺ ካልሽኝ ለምንድን ነው ማልቀመጠው ብሎ እንግዲህ ፀሐይም በስተመጨረሻ በቃ አባዬ እንደዚህ ከተቀየራችሁ እኔም እቀራለሁ በቃ ግን እኮ ሁሌም እናንተን መጉዳት ስለምታስቡ ስለዛን ስለሆነ ነው መሄድ የፈለኩት እንጂ እኔም እኮ ልጄ ባያቱ ስር ተወልዶ ማደጉ ለኔ በጣም መልካም ነው እና እኔም እሱም እንግዲህ አስቻሉም ከእናቱ ጋር ቢሆን አልጠላም እወዳለሁ ግን ደግሞ ሁሌም እኔና እርሱ በጣም ነው የምንጣለው ሁሌም ነው
እርሱና እኔ በጣም የምንጨቃጨቀው ለዛም ብዬ ነው ከዚህ ቤት መውጣት የምፈልገው እንጂ የመውጣት እቅድ ኖሮኛ አይደለም ምናምን ይላታል ትላቸዋለች ማለት ነው። እንግዲህ እንደዛ ስትላቸው ምንድን ነው ያሉት? ልጄ አዎ እውነትሽን ነው፣ ከአሁን ወዲህ ከዚህ ቤት መውጣት የለብሽም። እኔ እናትሽ ነኝ እንደ እናትሽ የልጅ ልጄንም እኔ ማሳደግ እፈልጋለሁ። ይኸው እግዚአብሔር ፈጣሪ ምን የመሰለ የልጅ ልጅ ሰጥቶኛል። ልጄንም እዚህ ቤት አድጎ በአያቱ ቤት እየቦረቀ ያድጋል። አስቻለውን እኮ እኔ በጣም ነው የምወደው። ያስቻለው ልጅማ ከቤት ውስጥ አይወጣም በማለት እንግዲህ ፀሐዬን አታላት። ፀሐዬን በጣም ደስ ብሏት እንግዲህ ላስቻለው ምን ትሏለች? አስቻለው በቃ አሁን ከዚህ ቤት አንወጣም፣ ምክንያቱም አባዬም ተቀይረዋል፣ እንደ በፊቱ አይደሉም። አባዬም በጣም መልካም ሰው ሆኗል። እስከሆኑ ድረስ ለምንድን ነው በቃ የምንሄደው ብላ ትለዋለች ማለት ነው። አስቻለው እውነትሽን ነው ግን አምነሽበታል በዚህ ነገር ስላት፣ አዎ አምኜበታለሁ። እንዴ በቃ እነሱ ሰላም ከሆኑ ለምንድን ነው የምንወጣው ነበር ያለች ማለት ነው። ግን እስቲ ምን ተፈጠረ የሚባለው ነገር በጣም ከባድ ነው የተፈጠረው ነገር። እውነቴን ነው የምላችሁና እንደው ፈጣሪ ብቻ ነው ያላቅም። ወይዘሮ ወርቄ የምትባሏ ሴትዮ ምን አይነት እንደው ምን አይነት እኔ ብቻ አላቅም። ሰዎች የዚህን ያክል ክፉ አትሆኑ። እውነቴን ነው የምላችሁ የዚህን ያክል ክፋት በጣም ነው የሚያስጠላው፣ በጣም ነው የሚያመው። ጋይስ ያማል እንደዚህ አይነት ክፋት እና ምንድን ነው የተፈጠረው ስንባል ቤተሰቦች የተፈጠረው ነገር ምንድን ነው እንግዲህ በስተመጨረሻ ላይ እንትናን ታናግራታለች ማለት ነው ፀሐይን። ከዛ መርማሪ ፖሊስ ወደ ቤት ውስጥ መጥቶ ነበረ ማለት ነው። መርማሪ ፖሊስ ሲመጣ ለምንድን ነው ብሩን የማታዘጋጅልኝ ምናምን እያላት ነበረ። ብሩንም ማዘጋጅልሃለሁ፣ አንተ መስራት ያለብህን መስራት አለብህ ምናምን ትለዋለች ማለት ነው። የምሰራውንማ በስነ ስርዓት እየሰራው ነው። እንግዲህ አጋሾቹንም እየፈለኩ ነው ያሉ ቦታ ሁሉ ነገር ከተረጋገጠ በኋላ የሚያስፈልገኝን ነገር መስጠት አለበት። እርሶም ደግሞ ገንዘቡን ማስተካከል አለባት። አለበለዛ ግን እናንተም እንደምታውቁት ማወቅ ያለባችሁ ነገር እኮ እዚህ ቤት እንድታርፉ ያደረኳችሁ እኔ ነኝ። እስር ቤትም እኮ ገብታችሁ ጊዜያችሁና ሰዓታችሁን ለመጨረስ ትችሉ ነበረ። ግን ደግሞ እኔ እንዳወጣችሁ ከእስር ቤት እንዳትረሱት ምናምን ስላቸው ነበር ማለት ነው። በእርግጥ አንተ ነህ ያወጣኸኝ፣ ግን ደግሞ በቃ ያለውን ነገር መረጃ ጨርስና እኔም የሚያስፈልግህን ገንዘብን እሰጥሃለሁ ምናምን ትለዋለች ማለት ነው። እሱም እንግዲህ በርቱናቱ በጠና አድርጋችሁ ገንዘቡን አዘጋጁ ምናምን ስላቸው ነበረ ማለት ነው። ምን ነው ትናንትና ያለፈው ድህነት ግን በአንድ ቀን አፍታም ልሁን አልክ? ምን አይነት አመዳም ነው እያለች እየተሳደበች ነበረ ማለት መርማሪ ፖሊስ ግን ምን አይነት ናችሁ እርሱ? እኔ እኮ ፖሊስ መሆኔ እንዳታስቡ፣ የመጣችሁበትን እስር ቤት መልሼ እንደሚጨምራችሁ ማሰብ አለባችሁ። ስለዛ እንደው ዝም ብላችሁ ክፉ ነገር ባትናገሩ በጣም አሪፍ ነው ምናምን ስል ይሄ ነገር እኮ በስህተት ነው እየተናገርኩ ያለው። እንደምታውቀው እኔ በጣም ስለምሳሳት ነው እንደዚህ አይነት ነገር ስድብ የሚሳደበው። ግን ደግሞ ወደፊት በፍጹም አይገባኝም እንደዚህ አይነት ነገር አልሳደብም በማለት እንግዲህ እየተናገረ ትገኛለች ማለት ነው። ወይዘሮ ወርቄ አንተ እኔ ተሳስቼ የምሳደበውን አንተ ደግሞ የተሳሳተውን እያረምክ መስማት አለብክና ይቅር ማለት አለብክ ብላ ትለዋለች ማለት ነው። እንግዲህ መርማሪ ፖሊስ ከቤት ውስጥ ወጥቶ በሉ እኔ የማስተካከለውን አስተካክላለሁ፣ እርሱም ገንዘቡን አሰናዱ ብሎ ከቤት ውስጥ ይወጣል ማለት ነው። ከቤት ውስጥ ሲወጣ ምንድን ነው የተፈጠረው? እንግዲህ ያገኛት እንትናን ያገኛታል ማለት ነው። መድኃኒት ሲያገኛት መድኃኒት እንዴት ነው ስራው እንዴት እያደረገች ነው ምናምን ስላት በጣም አሪፍ ነው። እንዴት ነው ቤት ውስጥ ምንድነው ችግር የተፈጠረ ነገር እስካሁን ነገር ምንም ነገር የለም። ግን አሮጊቷ በጣም አስቸጋሪ ሴትዮ ነች። እኔ በህይወቴ እንደዚች አይነት ሴትዮ አይቼ አላቅም። በጣም አስቸጋሪና በጣም ነው የምታስጨንቀው። ሁሉ ነገር በቃ ስለ ነፍስና ስለ መግደል ብቻ ነው የምታወራው። ስለዛን ይሄ ነገር በጣም ከባድ እያደረገ ነው ብላ ስትነግረው ነበረ ማለት ነው ለሱ። እሱ ደግሞ እንግዲህ እስከ ጊዜው ድረስ ምንም ነገር እንዳይታወቅብሽ አደራ፣ ነገሮቹን እንግዲህ በተለያየ ነገር እያደረግን መጨረስ አለብን። አለበለዛ ግን እቺ አሮጊት ቀላል ሰው እስካልሆነች ድረስ እና ገንዘቡንም ሰጥሻለሁ ብላኛለች። እስቲ ያለውን ነገር እያየን እንፈጽማለን። አንቺ ደግሞ የወዲት ጉዲትን ስለሷ ነገር ቀስ እያልሽ ለማጣራት ሞክር ይላታል ማለት ነው። እሷም እሺ በቃ መርማሪ ፖሊስ ያልከኝን ነገር ሁሉ ነገር አደርጋለሁ፣ ምንም ነገር አታስብ በማለት እንግዲህ ዝም ብለዋለች ማለት ነው። እንግዲህ ከዛም በኋላ የተፈጠረው ነገር ምንድን ነው ጋይሶቼ ማለት ነው። እንግዲህ ከቤት ውስጥ ስትወጣ ያለችው ነገር በጣም ከባድ ነው ማለት ነው። እንግዲህ ከዛም በኋላ ከመጣይ በኋላ
ወደ ቤት ውስጥ ሲገባ ወይዘሮ ወርቄ ምን ትላታለች? የሆነ ነገር እንድትረጅ እንፈልጋለሁ። ምን እንደሚረዱት ምናምን ትላችኋለች። የልጅ ልጄን የፀሐይ ልጅ መግደል እፈልጋለሁ። እንዴት ማለት እንዴ? ልጃችሁ አለ እንዴ? በጣም የምትወዱት ልጃችሁ አለ እንዴ? እንዴት ነው ልጁን ልታስወግዱ የምትፈልጉት? እና እኔ በፍጹም ከሷ ልጅ እንዲወለድ አልፈልግም። ከሷ ልጅ ከሚወለድ እንግዲህ በቃ ባይኖር ይሻለኛል። ስለዛን እንድትረጅኝ እፈልጋለሁ። እንትን በይ እንዳስወግደው እርጂ ምናምን ትላታለች ማለት ነው። እንዴት ነው ልጃችሁን እንደዛ እየወደዳችሁት የእሱን ልጅ መልሳችሁ ለማስወገድ የምታጣሩት? ምን አይነት ናችሁ ምናምን ብላ ስትናገራቸው ነበረ ማለት ነው። እንግዲህ ነገርኩሽ፣ ልጁን እኮ ወዳለሁ፣ ግን ወደፊት ደግሞ ከሌላ ሴት ከምፈልጋት ሴት እንዲወለድልኝ እፈልጋለሁ። ከእሷ ግን የተወለደው ልጅ በፍጹም አልፈልግም ምናምን ስትል ነበረ ማለት ነው። በጣም የሚያሳዝነው ነገር እንግዲህ የምትለውን ነገር በጣም ነው። እውነቴን ነው የምላችሁ። ፈጣሪ እንደዚህ አይነት አስተሳሰብ ያላችሁ ሰዎች አይስጣችሁ። ከዛን የተፈጠረው ነገር ምንድን ነው? እንዴት እንደዚህ ታደርጋላችሁ? አባዬ ምንም በሆኑ እኮ የልጅ ልጃችሁ ነው። እንዴት ለልጅ ልጃችሁ አታስቡም? በማለት እንግዲህ ስትናገራቸው ነበረ ማለት ነው። እንግዲህ አታካብጅን፣ ያልኩሽን ነገር ብቻ ነው ማድረግ ያለብሽ በማለት እንግዲህ መስመሩን ይዘጉባታል ማለት ነው። ከዛም በኋላ እንግዲህ ምንድን የተፈጠረው ሲባል ቀጥታ መድኃኒት አውጥታ ለእንትናን የሰጠቻት ማለት ነው። በጣም 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 ነው የሚያሳዝነው። እውነቴን ነው ብላችሁና ለፀሐይ ነው የሰጠቻት ማለት ነው። እንግዲህ ፀሐይ ራሷን እንድታጣ ማለት ነው። ልጇን የወለደችውን ልጇን እንግዲህ ለማስወገድ ማለት ነው። በጣም የሚያሳዝን ነገር ማለት ነው ቤተሰቦቼ። ከዛን እንግዲህ ሰታት እንግዲህ እየጠጣች ትገኛለች ማለት ነው። የተፈጠረውን ነገር እንግዲህ በጣም ነው። ምን ይፈጠራል ብላችሁ ታስባላችሁ? አስቻሉስ እንዴት ነው አሁን ወይዘሮ ወርቄን የሚተዋት ይመስላችኋል? አስባችሁታል? ልጁን እንግዲህ ልጁን መግደል ማለት ምን አይነት እንግዲህ ይቺ አሮጊት ምን አይነት ሴትዮ እንደሆነች አስቧት። መቼም የማትለወጥ የማትቀየር አሮጊት ሰው ከአመት ከአመት ይቀየራል፣ ወር ከወር ይቀየራል ይባላል። በፍጹም ይሄ የምትቀየር አሮጊት አይደለችም። ፈጣሪ ማስተዋሉን ያድላትን። እውነቴን ነው ብላችሁ በጣም ነው እየገረመኝ ማለት ነው ቤተሰቦቼ። እንግዲህ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ በድጋሚ እንድታበረታቱ ይፈልጋሉ ማለት ነው። ከእንደዚህ አይነት ሰዎች ራሳችሁን እንድትጠብቁ ላለው በዚህ አጋጣሚ ቤተሰቦቼ። እንደዚህ አይነት ሰዎች እንግዲህ እንደምታውቁት የሰውን ነፍስ ለማውጣት ምንም ነገር ሀጃ ያሌላቸው አይዶን ኬር የሆኑ በቃ ለነሱ ነፍስ እንትን ለማለትም በቃ ምንም ችግር የለባቸውም። ለነሱ በቃ የሰው ነፍስ ማለት እንደ 5 ሳንቲም አድርጎ ነው የሚቆጥሩት ማለት እንደ ወይዘሮ ወርቄ አይነቱ ማለት ነው። እንግዲህ ወይዘሮ ወርቄ ብላ እንግዲህ ልጇንም ልታስወግድ እንግዲህ ደፋ ቀና እያለች የልጅ ልጇን ደፋ ቀና እያለች ትገኛለች ማለት ነው ቤተሰቦቼ። ፈጣሪ እንግዲህ ከእንደዚህ አይነት ሰዎች ዘውትር እንዲሰውራችሁ የዘውትር ጸሎት ይሆናችሁ። ዮዲት ጉዲት ግን በአሁን ሰዓት እኔ በጣም ነው ያስደሰተችኝ። ከትናንትና ተጥፏቷ የሆነቴን ነው የምላችሁ ተቀይራ ዛሬ መልካም ሰው ሆና እንደዚህ ስላየኋት እኔ በጣም ነው ደስ ያለኝ። እንግዲህ መድኃኒዓለም ማስተዋሉን ይስጣት እናታቸውን ማለት ነው። አስቻለው እንግዲህ እግዚአብሔር ትዕግስቱን ይስጠው እና ቤተሰቦቼ ለቤት አዲስ ሆናችሁ ላይክ ሼር አድርጉ። ሰላም ቆይልኝ። ወዳችኋለሁ፣ አከብራችኋለሁ።